የመንፈሳዊ እድገት የመነቃቃት የለውጥ እንዲያደርግልን ኢየሱስ ጌታ ነው። ኢየሱስ ጌታ ነው ያልኩት ኢየሱስ ጌታ ሃሌሉያ። ጌታ ደግሞ ቃሉን እንደ ዝናብ በልባችን ላይ እንዲያወርደው ቃሉን እንደ ዝናብ እንዲያደርገው እጆቻችንን አንስተን ከልባችን ወደ እግዚአብሔር እንጸልያለን። ሃሌሉያ። እግዚአብሔር አምላካችን ሆይ ደግሞ በዚህ ማታ ወደ አንተ እንመጣለን። ራሳችንን በፊት ዝቅ እያደረግን ደግሞ በትሑት ልብ በተዋረደ መንፈስ ሆነን በፊት እንለምናለን። ጌታ ሆይ ቃልህን አስተምረን፣ አፍህን ከፍተህ ቃልህን አስተምረን። የዕለት እንጀራችንን እንድትሰጠን ጌታ ሆይ የሚያንስ ትምህርት የሚያበረታ ደግሞ ሕይወታችንን የሚለውጥ እግዚአብሔር ሆይ ሐሳባችንን የሚፈውስ የቃል ደጆች በእኔና በዚህ ጉባኤ ላይ እንዲከፈቱ በኢየሱስ ስም ጸልያለሁ። ቃልህ እንዲመጣ እነዚህን ተከታታይ ሳምንቶች ጌታ ሆይ ቃልህን ከፍተን ስንማር በቃል ውስጥ ያለ በረከት ሕይወታችንን እንዲያጥለቀልቀው ጸልያለሁ። ወንድማችን ዮሐንስ በዛ ዘመን ለነበሩ አብያተ ክርስቲያናት መንፈስ ቅዱስ እንድታጽፈው እንዲጽፍ ያደረግከው ሕያው መንፈስ በዛ ልክ ደግሞ እኛም ይህንን መልእክት መተንተን፣ መረዳት፣ መከፋፈል እንድንችል ለሚሰማም ለሚናገርም ጸጋ እንድታበዛ ጸልያለን። አእምሯችን ይከፈት፣ መንፈሳችን የነቃ ይሁን። እግዚአብሔር ሆይ እነዚህ ተከታታይ አርቦች የበረከት ምሽት እንድታደርግልን፣ የመለወጫ ቦታዎች እንድታደርግልን፣ ጊዜያቶች እንድታደርግልን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለን። ሕዝብህን እርዳ፣ እኔን ታናሹን ባሪያን እርዳ። የሕይወትን ቃል ማቅረብ እንድችል በቅንነት የምናገር ሰው እንደሆን ጌታ ሆይ የማሳፍር ሰራተኛ እንደሆን ይህንን የቃልን እውነት በሕዝብ ፊት ደግሞ ቆሜ እንዳስተምር ጸጋን ጭምር እንድትሰጠኝ በኢየሱስ ክርስቶስ ስም እለምንሃለሁ። አቤቱ በድካሜ ሁሉ በራራልኝ። ይህንን ሕዝብ ባርከው። እናመሰግናለን። የጠላት የዲያብሎስ ሥራ በሁሉ መልኩ በኢየሱስ ክርስቶስ ስም የፈረሰ ይሁን። ከፍ ከፍ እናደርግሃለን። ክብርን ለአንተ በእልልታና በጭብጨባ እናደርጋለን። ሃሌሉያ ሃሌሉያ ሃሌሉያ። አሜን። ክብር ለጌታ ይሁን። እንደምን አመሻችሁ? ጌታ ይባረክ። ደግሞ እግዚአብሔር በእንደዚህ አይነት መርሃ ግብር እንድንገናኝ ስለረዳን ጌታን እጅግ አድርጌ እባርካለሁ። ከዛሬ ጀምሮ ለሚቀጥሉት አርቦች የዮሐንስ መልእክት ሦስቱንም የዮሐንስ መልእክቶች አብረን ከኔ ጋር እናጠናለን። ማስታወሻ ደብተርና እስክሪብቶ ይዛችሁ እንደገና ባይብል ይዛችሁ እንድትመጡ የእግዚአብሔርን ቃል ለመማር በእግዚአብሔር ፍቅር አበረታታችኋለሁ። ጌታ ይባረክ። ዛሬ በእርግጥ ፈጠን ብለን የጀመርነው ከዚህ በኋላ የአርብ ጉባኤያችን 11 ሰዓት ላይ ጀምሮ 1 ሰዓት ላይ ማታ ይጠቃለላል። ስለዚህ ያልሰማችሁ ሰዎች ላልሰሙ እንድትነግሩልን ይሁን። 11 ሰዓት ጀምረን 1 ሰዓት ላይ እንዘጋለን ማለት ነው። ጌታ ይባረክ። ማስታወሻ ደብተር የያዛችሁ ሰዎች የአንደኛው ዮሐንስ መልእክት መግቢያና ታሪካዊ ዳራ የሚል ርዕስ ትይዙልኛላችሁ። የዮሐንስ መልእክት አጠቃላይ መግቢያውንና ታሪካዊ ዳራውን በማየት እንጀምራለን። እንግዲህ የመጽሐፍትን ታሪካዊ ዳራ ወደኋላ ተመልክቶ ወደኋላ ተመልሶ ማየት ለምን ይጠቅማል ካላችሁ የጸሐፊውን ኢንቴንሽን የጸሐፊው ዋና የልብ አጀንዳ የልቡን ሀሳብ እንድናገኝ ይረዳናል። ምክንያቱም ወደ ኋላ መለስ ብለን የምናነሳቸው ነገሮች የመጽሐፍቱን ዋነኛውን እምብርቱን ሀሳቡን ገንዘብ እንድናደርግ ይረዳናል። ስለዚህ በዚህ መግቢያ ውስጥ የምናያቸው የተወሰኑ ነጥቦች አሉ። አንደኛ እንድናይ የምፈልገው ጸሐፊው ማን ነው የሚል ነው። የዮሐንስ መልእክት ጸሐፊው ማን ነው የሚል ነው። እንግዲህ ኖትቡክ ያልያዛችሁ ዛሬ በስልኮቻችሁ እንድትጠቀሙ ፈቅጄላችኋለሁ። የዚህ የዮሐንስ መልእክት ጸሐፊው የውስጥ መረጃ አናገኝም። የውስጥ መረጃ አናገኝም ማለት ምን ማለት ነው? የአዲስ ኪዳን መጽሐፍት መግቢያ ላይ ገና ስንጀምር ብዙዎቹ ልክ በዛ ዘመን የነበረውን የደብዳቤ አጻጻፍ ስልት ይከተላሉ። እና ለ የሚል ነገር በግልጽ ያስቀምጣሉ። ከማን ተጻፈ፣ ለማን ነው የተጻፈው የሚለውን ነገር እናገኛለን። በዚህ በዮሐንስ መልእክት ላይ ግን ዮሐንስ የሚባል ሰው ከእኔ ከዮሐንስ ብሎ የገለጸው ነገር የለም።
ገና መጽሐፉ ላይ ስንገባ ቁጥር 1 ላይ ዋና ርዕሰ ጉዳይ ወይም ደግሞ ዋና ትምህርቱ ጋር ዶክትሪኑ ጋር ነው የሚገባው። ስለዚህ የውስጥ መረጃ ጸሐፊው ማን እንደሆነ በውስጥ መረጃ አናገኝም። ነገር ግን በዛ ዘመን የነበሩ ደግሞ የቤተ ክርስቲያን አባቶች ጸሐፊው ማን እንደሆነ የጸሐፊው የቅርብ ሰዎች የነበሩ በእሱ ደግሞ ዲሳይፕልሺፕ ትምህርት የተማሩ እንደነ ፖሊካርፕ አይነት የነበሩ ደግሞ የቤተ ክርስቲያን አባቶች ወይም ቸርች ፋዘርስ የሚባሉ ደግሞ በእነሱ በጻፏቸው መጽሐፍቶች ላይ የዮሐንስ መልእክት ጸሐፊ ሐዋርያው ዮሐንስ እንደሆነ ይናገራሉ። ስለዚህ ይሄ ደግሞ በቀደመችው አብያተ ክርስቲያን እስከ አሁንም ድረስ ባሉ የመጽሐፍ ቅዱስ አስተማሪዎች ዘንድ የተረጋገጠና ቅቡልነት ያገኘ ነው። ስለዚህ የዮሐንስ መልእክት ጸሐፊ ማን ነው ማለት ነው? ሐዋርያው ዮሐንስ ነው። ይሄ ሐዋርያው ዮሐንስ የሚባለው ማን ነው ለምትሉ ሰዎች የዘብዴዎስ ልጅ ነው። እንግዲህ አባቱ ዘብዴዎስ እንደሆነ መጽሐፍ ቅዱስ ይነግረናል። የዘብዴዎስ ልጅ መሆን ብቻ ደግሞ አይደለም፣ ሌላ መታወቂያም አለው። ያዕቆብ የሚባል ደግሞ የሥጋ ወንድም እንዳለው ታውቃላችሁ። እንግዲህ ያዕቆብ የጌታችን ኢየሱስ ክርስቶስ የሥጋ ወንድም የሆነው ወይም ያዕቆብ መልእክትን የጻፈው ወይም ደግሞ በመጀመሪያው ቤተክርስቲያን ጉባኤ ላይ ጉባኤውን የመራው ታላቁ ያዕቆብ አይደለም። የያዕቆብ በሐዋርያት ሥራ ላይ ተሰይፎ የተገደለው የዮሐንስ የሥጋ ወንድሙ ነው። አባታቸው ዘብዴዎስ ነው። በመጽሐፍ ቅዱስ ላይ ይሄንን እናገኛለን። ለምሳሌ ዝም ብለን እንዲህ ካልን ማቴዎስ ወንጌል ምዕራፍ 10 ቁጥር 2 ላይ ሄደን የእግዚአብሔርን ቃል ስናነብ የ12ቱም ሐዋርያት ስም ይህ ነው እና መጀመሪያ ጴጥሮስ የተባለው፣ ስምዖንም ወንድሙም እንድርያስ፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስ ብሎ ከ12ቱ ሐዋርያት መካከል ሁለቱም ወንድማማቾች ናቸው ይለናል። አሰንታይም ደግሞ አባታቸው ማነው ይለናል? ዘብዴዎስ የሚባል አባት እንዳላቸው እናያለን። እንግዲህ ይሄ ብቻ አይደለም። ማርቆስ ወንጌል ምዕራፍ 1 ቁጥር 19 እስከ 20 ላይ ማርቆስ ወንጌል ምዕራፍ 1 ቁጥር 19 እስከ 20 ላይ ከዚህም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ እና ምን አለ ይላል መጽሐፍ ቅዱስ? አባታቸው ዘብዴዎስ ከሙያተኞች ጋር በታንኳ ላይ ትተው ተከተሉት ብሎ ይናገራል። ስለዚህ አባታቸው ዘብዴዎስ የሚባል ነው። እንደገናም ደግሞ እዚህ ጋር ሌላ የምናገኘው መረጃ አለ። መረጃው ምንድን ነው? ይሄ ቤተሰብ በምን የሚተዳደር ነበር ማለት ነው? አሳ በማጥመድ ወይም ደግሞ በአሳ አስጋሪነት የሚተዳደር ፋሚሊ ነበር እና አባታቸው ዘብዴዎስ ነው፣ ወንድምየው ያዕቆብ ነው። ስለዚህ የያዕቆብ ወንድም ነው ማለት ነው ይህንን የዮሐንስን መልእክት የጻፈው ማለት ነው። ሌላው ይሄ ሰው በአዲስ ኪዳን መጽሐፍት እንግዲህ እንደምታውቁት የአዲስ ኪዳን መጽሐፍት ስንት ናቸው? በብዛት 27 ናቸው። ከ27ቱ መጽሐፍ 5ቱን መጽሐፍት የጻፈው ይሄ አሁን የምናነሳው ዮሐንስ ነው። እነዚህ 5 መጽሐፍቶች ምንድን ናቸው? የዮሐንስ ወንጌል፣ 3ቱ የዮሐንስ መልእክቶች፣ እንደገናም ደግሞ የዮሐንስ ራእይ ስናነሳ እነዚህ 5 የአዲስ ኪዳን መጽሐፍትን ያበረከተልን ይኸው የዘብዴዎስ ልጅ የያዕቆብ የሥጋ ወንድም የሆነው ዮሐንስ ነው፣ ሐዋርያው ዮሐንስ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ ዮሐንስ የሚባለው የዚህ የመልእክቱ ጸሐፊ ሰው ምን አይነት ሰው ነው? በትውልዱ ካላችሁ አይሁዳዊ ነው። ፋሚሊው ከአይሁድ ነው። ዘርግንዱ ከአይሁድ የሚገኝ ነው። ይህን በጣም ደግሞ እንድናስተውልና በጣም እንድንረዳ የሚያደርገን ነገር ምንድን ነው? የኦልድ ቴስታመንት መጽሐፍትን ወይም ስክሪፕቸርስን በደንብ የሚረዳ ሰው ነው። መጽሐፍቶቹ ላይ ለምሳሌ ዮሐንስ ወንጌል ላይ ብትመጡ የሚያነሳቸው ትልልቅ ስነ መለኮታዊ አንኳር ሀሳቦች፣ እንዲሁም ደግሞ የዮሐንስ መልእክቶች ላይ የሚያነሳቸው እውነቶች፣ ራእይ ላይ የሚያነሳቸውን ሀሳቦች ስንመለከት ሰውየው ምን ያውቃል? የብሉይ ኪዳን መጽሐፍትን ያውቃል። የብሉይ ኪዳን መጽሐፍት ስንል ምን ማለታችን ነው? ሕግን፣ መዝሙራትንና ነቢያትን ማለታችን ነው። ስለዚህ የኦልድ ቴስታመንት መጽሐፍትን ጠንቅቆ የተረዳ ሰው ስለሆነ የሰውዬ ባክግራውንዱ ምንድን ነው ማለት ነው? የአይሁድ ሰው እንደሆነ ወይም ደግሞ ጂውሽ እንደሆነ እስራኤላዊ እንደሆነ ይነገራል። ይህ ብቻ አይደለም። በጣም ሌላው የሚታወቀው የዚህ መልእክት ጸሐፊ ዮሐንስ በምንድን ነው ካላችሁኝ ወደ ጌታ ኢየሱስ ክርስቶስ ጠጋ የሚሉ ከ12ቱ ጠጋ የሚሉ 3 ሰዎች አሉ። እነዚህ 3 ሰዎች ማን ማን ናቸው? ጴጥሮስ፣ ያዕቆብና ዮሐንስ። እንግዲህ እንደምታውቁት ጴጥሮስ ብቻ ነው ወንድም ያልሆነው እንጂ ያዕቆብና ዮሐንስ ምንድን ናቸው ማለት ነው? የዘብዴዎስ ልጅ ወንድማማቾች ናቸው። ስለዚህ 3ቱ ወደ ጌታ በጣም የሚጠሩ ነበሩ። ጌታም ደግሞ ለተለየ ዓላማ ከእነሱ ጋር ኢንካውንተር ያደርግ ነበረ። ለምሳሌ መጽሐፍ ቅዱስ ላይ እንድናይ ካስፈለገ ማቴዎስ ወንጌል ምዕራፍ 17 ቁጥር 1 እንድታዩት እፈልጋለሁ። ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ምንድን ነው የሚለው? የጌታ ቃል ሲናገር በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ
ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። ስለዚህ ሌሎቹን ሐዋርያት ትቶ 12 ናቸው። ከ12ቱ 3ቱን ብቻ ስፔሲፊክ ጠራቸውና ወደ ረጅም ተራራ ለብቻቸው ጠራቸው ይላል። ለምንድን ነው ለብቻቸው የጠራቸው? ለምንድን ነው 3 ያደረጋቸው? ብዙ ነገር ማለት እንችላለን። 3 ያደረገበት ምክንያት ተራራ ላይ ለሚካሄደው እውነታ ምን እንዲሆኑ ነው? ምስክሮች እንዲሆኑ ነው። ምክንያቱም በብሉይ ኪዳን መጽሐፍት ላይ ምስክር በስንት ይጸናል ብሎናል? በ3። ስለዚህ ተራራው ላይ ምንድን ነው የተካሄደው? ኢየሱስ ክርስቶስ መልኩ ልብሱ ተለወጠ እና የእግዚአብሔር ልጅ እንደሆነ መለኮት እንደሆነ በዛ በተራራ ላይ የመጣውን ኢቨንት ታውቃላችሁ፣ ታስታውሳላችሁ። እና ያንን ደግሞ በዓይናቸው አይተዋል። ያ ብቻም አይደለም፣ በዚህ መሆን ለእኛ መልካም ነው ብለዋል። እንግዲህ ብዙ ጊዜ እኛ እንጸልያለን፣ በዚህ መሆን ለእኛ መልካም ነው የሚለውን በፖዘቲቭ ነው የምንጸልየው። ግን ይህንን ሀሳብ እግዚአብሔር ገጽፎታል አይደል? ደመና መጣና በመካከሉ ይህን እያወራ እንደውም ማርቆስ ይመስለኛል የሚለውን አቅም ነበር፣ ጴጥሮስ ይቀበጣጠር ነበር ይላል። እና ደመና መጥቶ ዝም አሰኘውና የምወደው ልጄ እሱ ነውና እሱን ስሙት፣ አንተ ምን በል ዝም በል አለው። ስለዚህ በዛ የተካሄደውን ነገር እንዲያዩ ደግሞ ከሰማይ የመጣውን ድምፅ እንዲሰሙ እግዚአብሔር ፈለገው። ምክንያቱም ከሰማይ የመጣው ድምፅ ምን ነበረ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሰማይ ምን መጥቶ ነበር? ድምፅ መጥቶ ነበር። ስለዚህ ይሄንን እውነት ሰምተው ከዛ በኋላ በሚኖራቸው ላይፍ ታይም ምኖች እንዲሆኑ ፈልጓል? ምስክሮች እንዲሆኑ ፈልጓል። ለዚህ ነው ዮሐንስን ጴጥሮስንም መልእክታቸውን ስታነቡ የሰማነውን ነገር እንመሰክራለን፣ ያየነውን፣ የቀመስነውን፣ የዳሰስነውን፣ በእጆቻችን ቼክ ያደረግነውን ነገር እንመሰክርላቸዋለን ይላል። በተለይ ጴጥሮስ ከገናናው ክብር ሰምተናል። ምክንያቱም እግዚአብሔር አባት ልጁን ሲያመሰግነውና ክብርን ሲሰጠው ሰማ ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ 3ቱን በተለየ መንገድ ጌታ ኢየሱስ ክርስቶስ ይዟቸው እንደወጣ እናያለን። ከ3ቱ ደግሞ በጣም ወደ ደረቱ የሚጠጋው ማን ነበረ? ዮሐንስ ነበር። የቱ ጋር እናገኘዋለን? ዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ። ስለዚህ ከ3ቱ ሐዋርያት ይልቅ ዮሐንስ ደግሞ ወደ ጌታ ደረት ምን የሚል ነበር ማለት ነው? የሚጠጋ ነበር። መጽሐፍ ቅዱስ ራሱ ምን ይላል? ጌታ ኢየሱስን አብልጦ ከሁሉም ይልቅ ምን ይለው ነበር ይላል? ይወደው ነበር ይላል። ሁላችሁ ካወጣችሁ አብረን እንየው። ዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ ስምዖንንም ጴጥሮስ ብሎ ኢየሱስም ይወደው የነበረው ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ ብሎ ኢየሱስም ይወደው የነበረው ከደቀ መዛሙርት አንዱ ዮሐንስም ወደ ደረቱ ተጠጋ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ከሌሎቹ ይልቅ ወደ ኢየሱስ ደረት ጠጋ ይል ነበር። ኢየሱስም ደግሞ ምን ያደርገው ነበር? ይወደው ነበር። እንግዲህ እዚህ ጋር በጣም እንዳይጋጭባቸው ኢየሱስ የሚጠላው ሰው አለ ወይ የሚል ጥያቄ እንዳይመጣ ምን ማለት ነው? ከሌሎቹ ይልቅ ወደ ኢየሱስ በጣም ምን ይል ነበር? ይጠጋጋ ነበር። የልብ ሰው ነበር። እዚህ ክፍል ላይ ክፍሉን ስታጠሙት ምንድን ነው? አንዱ ከእናንተ መካከል አሳልፎ ይሰጠኛል ባለ ጊዜ ማለት ነው። በጣም የወደው ስለነበረ ዮሐንስ ደቀ መዛሙርቱ ወደ እሱ ሄዱና ማን ነው ከእኛ መካከል የሚሰጠው እና ጠይቀው አሉት። እውነትም ደግሞ ዮሐንስ ሄዶ ጠየቀው። ኢየሱስም ነግሮታል። አሁን ወደ ወጭት እጁን እንጀራ ለማንሳት የሚሄደው እሱ አሳልፎ ይሰጠኛል ብሎ ነግሮታል። ስለዚህ የወደው ነበር ማለት ከሌሎቹ በተለየ የልብ ሀሳብ ፕሮግራሙን፣ እቅዱን፣ ሀሳቡን ምን ያደርገው ነበር? ያሳውቀው ነበር። የቅርብ የተጠጋጋ ወዳጅ ነበር ማለት ነው እንጂ ሌሎቹን አይወድም ማለት አይደለም። ስለዚህ ዮሐንስን ዝም ብላችሁ ስትስሉት በጣም ወደ ኢየሱስ የቀረበና ከኢየሱስ ጋር ጊዜ የወሰደ ሰው ነበር። ሌላው የኢየሱስ ክርስቶስ የሞቱና የትንሣኤው አይ ዊትነስ ነበር፣ የአይን ምስክር ነበረ። እንግዲህ ይሄ በጣም ትልቅ ስታንዳርድ ነው። በአዲስ ኪዳን ላይ ታስታውሳላችሁ፣ በሐዋርያት ሥራ መጽሐፍ ላይ በአስቆሮቱ ይሁዳ ኢየሱስን አሳልፎ በሰጠው በይሁዳ ቦታ ላይ ምርጫ ሲካሄድ እንደ ትልቅ ክራይቴሪያ ያስቀመጡት ምን ነበረ? ኢየሱስ ክርስቶስ ለሞቱና ለትንሣኤው ምን የሆነ የአይን ምስክር የሆነ ከእኛ ጋር አብሮ የወጣና አብሮ የገባ ሃሌሉያ። ስለዚህ ይሄ አይነት ሰው ነው የተባለው እና ይሄ ዮሐንስ ደግሞ ለኢየሱስ ክርስቶስ ሞትና ትንሣኤ አይ ዊትነስ ነበር፣ ወይም ደግሞ ያየ ነበር። ደግሞ እንደምታስታውሱት ነው ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ እናቱን አደራ ለማን የሰጠው? ለዮሐንስ ነው። እነሆ እናትህ ብሎታል አይደል? ስለዚህ አደራ ራሱ የተቀበለ ነው እና በትንሣኤውን ሰፈሪውን ስቃዩን ሁሉም ሲሄዱ ከርቀት ሆኖ መስቀሉ ላይ እያየው የነበረ ሰው ነው እና በጣም እንድናስተውል
ወደ ጌታ ጠጋ ያለ ነው። ፔኑንም፣ ህመሙንም፣ ሰፈሪንጉንም፣ ስቃዩንም የኢየሱስንም ደግሞ የልቡን ሀሳብ የሚከታተል ሰው የነበረ ሰው ነው። ይህን ማወቃችን ለምን ይጠቅመናል? እሱ ለሚጽፈው መልእክት ቫሊዩ እንድንሰጥ፣ ዋጋ እንድንሰጥ፣ ትልቅ ሰው እንደሆነ እንድንገነዘብ ያደርገናል። ሌላው በመጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ ስም ሰጥቶት ነበር አይደል? መጽሐፍ ቅዱስ ከያዛችሁ ከኔ ጋር ማርቆስ ወንጌል ምዕራፍ 3 ቁጥር 17 ላይ እናውጣ። የማርቆስ ወንጌል ምዕራፍ 3 ቁጥር 17 ላይ ምን ብሏል? ጌታ ኢየሱስ ለደቀ መዛሙርቱ ለሐዋርያቱ ስም ሲሰጥ ስምዖንንም ጴጥሮስ ብሎ ሰየመው ይላል። የዘብዴዎስንም ልጅ ያዕቆብንና የያዕቆብን ደግሞ ወንድም ዮሐንስን ቦአኔርጌስ ብሎ ሰየማቸው ይላል። ትርጓሜው የነጎድጓድ ልጆች ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ራሱ ስም አውጥቶላቸዋል ማለት ነው። ለማና ለማ? ለያዕቆብና ለዮሐንስ፣ ለወንድማማቾቹ የዚህ መልእክት ጸሐፊ ለሆነው ለዮሐንስ ስም አውጥቶለታል። ቦአኔርጌስ ብሎ አውጥቶለታል። ትርጓሜው የነጎድጓድ ልጅ ማለት ነው። ስለዚህ ይሄ ትልቅ አድናቆትን፣ ትልቅ ማበረታቻ፣ ትልቅ ደግሞ ማንነትን የሚገልጽ ስያሜን ከጌታ ከኢየሱስ ተቀብሏል ማለት ነው። እንግዲህ ዮሐንስ በመልእክቶቹ ወደፊት ባሉት ሳምንቶች ስናገኘው የበለጠ እንገነዘበዋለን። ዮሐንስ እውነትም የነጎድጓድ ልጅ ነበረ። ሐሰተኛ አስተማሪዎችን የማይቋቋም እውነትን በአደባባይ የሚናገር የሚዘርፍ፣ የሚገስጽ እውነትም የነጎድጓድ ልጅ እንደሆነ ደግሞ በመልእክቱ ላይ እንመለከተዋለን። ክብር ሁሉ ለእግዚአብሔር ይሁን። ሌላው ይሄ የዚህ ዮሐንስ መልእክት ጸሐፊ የሆነው ዮሐንስ ማንነቱን ስናውቅ ልናውቀው የሚገባው ነገር በእድሜው የገፋ ሰው ነበረ። እድሜውን ስናይ እድሜው በጣም የገፋ ሰው ነበር። ይህን እንዴት አወቀ? እድሜው በጣም የገፋ ሰው እንደነበረ እንዴት ነው ያወቀው ካለን እድሜው እንደገፋ የምናውቀው የመልእክቱን ተቀባዮች ወይም የመልእክቱን ተደራሲያን ልጆቼ ብሎ ይጠራቸዋል። ልጆቼ ማይ ቢላቭድ ቺልድረን እያለ ልጆቼ፣ መወዳችሁ ልጆቼ እያለ ይጠራል። ራሱን ማን ብሎ ይጠራል? ሽማግሌ እያለ ይጠራል። ስለዚህ ይሄ በልጆቼ የሚለውን የንግግር ዘይቤና ሽማግሌው ደግሞ እኔ ዮሐንስ እያለ የሚለውን ስንገነዘብ ምንባቸው የሚገባን ነገር ምንድን ነው? እድሜው ምን ያለ ነው? ገፋ ያለ ሰው ነው። እንደምታውቁት ኢየሱስ ክርስቶስ የአባቱን የዘብዴዎስን መረብ ትቶ ኢየሱስ ክርስቶስ ሲከተለው በእድሜው በጣም ልጅ ነበር። ከሐዋርያቶቹ በሙሉ በእድሜ ልጅ ዮሐንስ ነው እንደምታውቁት። እና ረጅምም እድሜ ደግሞ የኖረው ዮሐንስ 100 ዓመት ነው የኖረው። ስለዚህ የመጀመሪያውን ሴንቸሪ ሙሉ የኖረ ሰው ዮሐንስ ነው። ሌሎቹ በቀድሞ 38 ጀምሮ በነበረው ስደት እንደምታውቁት በቶሎ ቶሎ ተሰይፈዋል፣ ቶሎ ሰማዕት ሆነዋል። ዮሐንስ ግን ለምሳሌ ጳውሎስ 68 ላይ ነው የተሰዋው። ዮሐንስ ግን 100 ዓመተ ምህረት ድረስ የነበረ ሰው ነው እና 100 ዓመተ ምህረት ላይ ደግሞ የነበሩ እነ ፖሊካርፕ ደግሞ ጽሑፎችን ጽፈው ነው ያለፉት ማለት ነው። ስለዚህ ዮሐንስ እድሜው ዘለግ ያለ ሰው እንደነበር 90 እስከ 100 ዓመት በላይ የኖረ ሰው ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህን መልእክቶች ሲጽፍ እድሜው ምን እያለ ሰው ነበር? የገፋ ሰው ነውና ራሱንም ሽማግሌ እያለ ይጠራል። የመልእክቱን ተቀባዮች ደግሞ ልጆቼ እያለ ይጠራል። ሌላው ልዩ በዮሐንስ መልእክት ውስጥ የምናየው ልዩ ካራክተር ምንድን ነው ካላችሁ የዮሐንስን መልእክቱን ሲጀምር መልእክቱን ሲጨርስም በስልጣን ወይም ኦቶሪቲቭ በሆነ ኮማንድመንት ባለው በሚመስል መልኩ ነው መልእክቱ የሚጽፈው። ምን ማለት ነው? ትእዛዝ ያስቀምጣል ለሚጽፉ፣ ያመለክታል። በቃ ይሄ ጉዳይ ደግሞ ብሎ ወጫ በጣም ተመልከቱ ብሎ ያመለክታል። ስህተትን ደግሞ እንትን ያደርጋል፣ ይገስጻል፣ ይቋቋማል፣ ዲፌንድ ያደርጋል፣ ደግሞ ያርማል። ስለዚህ ዝም ብላችሁ ስታዩት የዮሐንስ መልእክትን ስታነቡት የምን አይነት ነገር ውስጡ ታገኛላችሁ? ስልጣን፣ ኦቶሪቲ፣ ፓወር ታገኛላችሁ። ይሄ የሚያመለክተው ምንድን ነው ካላችሁ ለሐዋርያነቱ ማረጋገጫ ነው። ሐዋርያ መሆኑን ለማረጋገጥ ነው። በዛ ዘመን የነበሩ ሐዋርያቶች በመሰረቷቸው ቤተ ክርስቲያናትና በመንፈስ በወለዷቸው ሰዎች ላይ ስልጣናዊ በሆነ ቃል ያዟቸዋል፣ ይመክሯቸዋል፣ ይዘልፏቸዋል፣ ይገስጿቸዋል። ስለዚህ ሐዋርያ አንዱ ኳሊቲ ምንድን ነው ካላችሁ አያባብልም። አሜን። ሰምታችሁኝ? አያባብልም። ከኃጢአት ጋር አይቃለድም፣ ከአመፅ ጋር አይስማማም። የትም ውለህ ስትገባ ዝም አይልም እና ሐዋርያ ለእግዚአብሔር መንግስት የቀና ነው እና የድሮ ዘመን ሐዋርያ እንደዚህ ነው። የአሁኑ ዘመን ሐዋርያ ምን እንደሆነ እናንተ መርምሩ በእግዚአብሔር ቃል።
ግን ሐዋርያት ይህንን ነው ታስታውሳላችሁ። ቆሮንቶስ መልእክት ላይ ጳውሎስ ይገስጻቸው ነበር፣ ይዘልፋቸው ነበር። ያለኛ ከበራችሁ ይላል፣ የምትሄዱት ምን አይነት አመፅ ነው ይላል እና ወደ ጣዖት እንዴት ዞር አላችሁ ፈጥናችሁ ይላል፣ ተመለሱ ይላል፣ ልክ አይደላችሁ ይላል። እና ሐዋርያ መሆኑን የምታውቁት ኦቶሪቲ በሆነ ወርድ ሰዎችን ያዛቸዋል፣ ይገስጻቸዋል፣ ይዘልፋቸዋል፣ መንገዳቸውን እንዲያስተካክሉ ያደርጋል። እግዚአብሔር የተመሰገነ ነው። ሐዋርያ ባይሆን ኖሮ እነዚህን አያደርግም ነበር። ጳውሎስ አንዳንድ ነገሮችን ሲናገር ታስታውሳላችሁ። በተለይ በሁለተኛ ቆሮንቶስ ሙግቱ ላይ ሐዋርያ እንደሆነ ለመሞገት ነው የጻፈው ሁለተኛ ቆሮንቶስ እና በእኛ ላይ ማን ሆነ ነው ማን ስልጣን ሰጠና ነው እንደዚህ አይነት ትእዛዝ መታዘዝ እንዲህ አይነት ሕግ የምትደነግገው ብለው እኮ ነው ያሉት። ግን እሱ ምን አላቸው? እኔማ ሐዋርያ ነኝ፣ ብዙ ሞግዚቶች አሏችሁ፣ አባት ግን ብዙ የላችሁ። ስንት አባት? እኔ ነኝ፣ የወለድኳችሁ እኔ ነኝ፣ እገስጻችኋለሁ እና አውሊያና ሐዋርያ የምትለዩት በዚህ ነው። አይስማማም። ሐዋርያ አይስማማም። ከርኩሰት ጋር፣ ከኃጢአት ጋር፣ ከአመፅ ጋር ቀጥለት ብለህ ካልሄድክ አይስማማም። ይገስጻል፣ ይዘልፋል። ጳውሎስ እንደውም ልሞት ነው ልሰዋ ነው የሚሄድበት ጊዜ ቀርቧል ይልና አደራውን ግን አስቀጥል ብሎ ጢሞቴዎስን የመከረው ነገር ምን አይነት ፓተርን ልከተል ሲለው ገስጽ፣ ምከር፣ አስተምር፣ ዝለፍ ነው ያለው። እና ዘንድሮ እንደዚህ አይነት ሐዋርያ ቢነሳ ነገሩ ተከታይ አይኖረው እና ጳውሎስ እንዴት ነው መምራት ያለበት ጢሞቴዎስ? እኔ የተቀበልኩትን ይህንን ታላቅ የወንጌል አደራ አስቀጥለዋል እና በምን አይነት ፓተርን በምን አይነት መንገድ ዝም አትበል፣ ምከራቸው። ሃሌሉያ! እግዚአብሔር በዚህ አይነት ቅባት ሐዋርያ ይግለጥ። አሜን። ከተስማማችሁ ለምን አሜን አትሉ? የዮሐንስን ማንነት በዚህ ልክ ካየን የዮሐንስ መልእክት የተጻፈው አንደኛ ዮሐንስ መልእክት ላይ ያለ ነው። አንደኛ ዮሐንስ መልእክት የተጻፈበት ጊዜ ከዮሐንስ ወንጌል በኋላ ነው የተጻፈው። ከዮሐንስ ወንጌል በፊት አይደለም፣ ከዮሐንስ ወንጌል በኋላ ነው የተጻፈው። አኪዩሬትሊ በዚህ ሰዓት ነው የተጻፈው ተብሎ የሚል መረጃ ከውስጥ ከመጽሐፉ ከመልእክት ውስጥም አልተገኘም። ከውጭም ደግሞ ከትውፊቶችና ከተጻፉ መጽሐፍቶች ይሄ ነው ስፔሲፊክሊ ይሄ ነው የሚል ነገር አልናገኝም። ግን ደግሞ ዮሐንስ የኖረበት ዘመን የመልእክቱን ፍሰት መልእክቱ የሚናገረውን ነገር ወቅቱን ጉልጽ አድርጎ ስለሚያሳይ ከዛ ተነስተው የስነ መለኮት ሰዎች የሚስማሙት ከ85 ዓመተ ምህረት እስከ 95 ዓመተ ምህረት ባሉት 10 ዓመታት ተጽፏል ብለው ነው የሚሉት። እኔ በ85ቱ እስማማለሁ። ስለዚህ የዮሐንስ መልእክት አንደኛ ዮሐንስ መልእክት የተጻፈው በ85 ዓመተ ምህረት ላይ ነው። እናንተ ግን ሰፋ አድርጉና አስቆባችሁ ከ85 እስከ 95 ባለው 10 ዓመት ውስጥ የተጻፈ መልእክት ነው። የተጻፈበት ቦታስ ከየት ነው ካላችሁ የተጻፈው ከማይነር ኤዥያ ከምትባል ወይም ደግሞ ትንሿ ኤስያ ከምትባል አሁን ተርኪዬ ተብላ ከተቀየረችው ከዛ ምድር ነው የጻፈው እና በዛ ከተርኪዬ ወይም ደግሞ ከማይነር ኤዥያ ከሚገኙ ከተሞች ከአንዱ ከተማ ነው። ፍሮም የሚለውን ለማሳየት ፈልጌ ነው። ከየት ሆኖ ነው የጻፈው ስትሉ ከማይነር ኤዥያ ከአንዱ ከተማ ነው የጻፈው። በሚያስደንቅ ሁኔታ ማለት ነው። የተጻፈበትን ወቅት ከማየታችን በፊት የመልእክቱ ተቀባዮች እነማን ነበሩ ስትሉ በእርግጥ የአንደኛ ዮሐንስ መልእክት ተቀባዮች ወይም ደግሞ ፈርስት ኦዲየንስ እንዲሆኑ የተፈለገው በማይነር ኤዥያ የሚኖሩ አብያተ ክርስቲያናት ናቸው። ይህ እንግዲህ ፕራይመርሊ የመልእክቱ ተቀባዮች ወይም የመጀመሪያ መልእክቱ ተደራሲያን በማይነር ኤዥያ የሚገኙ አብያተ ክርስቲያናት ናቸው። ይሄ ብቻ አይደለም። የዚህ መልእክት ወይም የዚህ ሌተር ሌላው ልዩ ካራክተሩ ተዘዋዋሪ ደብዳቤ እንዲሆን ተደርጎ ነው የተጻፈው። ምንድነው? በማይነር ኤዥያ የሚገኙ ብዙ አብያተ ክርስቲያናትና አጥቢያዎች ይኖራሉ። ስለዚህ አንዱ ወቅት ላይ አንዱ አጥቢያ ላይ ይነበባል፣ የሚቀጥለው ሌላ ቦታ ይነበባል፣ የሚቀጥለው ሌላ ቦታ። ስለዚህ ተዘዋዋሪ ወይም ተዘዋዋሪ ደብዳቤ ተደርጎ ነው የተጻፈው። ግን ደግሞ ለማይነር ኤዥያ ለሚገኙ አብያተ ክርስቲያናት እዛ ጋር ብቻ ነው የሚቀርበው እንደውም አንልም። በተለያየ ስፍራ ላለን አማኞች ሁሉ የተጻፈ መልእክት ነው። ስለዚህ ለዛሬም አድማጮች ትምህርት አለው ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው መጽሐፍ የአንደኛ ዮሐንስ ፈርስት ጆን የተጻፈበት ወቅት ወይም ደግሞ ሁኔታው ሲቹዌሽን ምን አይነት ነው ስትሉ እንግዲህ በማይነር ኤዥያ የሚገኙ አማኞች በወቅቱ ከነበረው የሴሬንቲያን የሚባል የኖስቲሲዝም ትምህርት ነበረ። በዛ ዘመን ላይ ሴሬንቲያን የሚባል የኖስቲሲዝም ትምህርት ነበር፣ ወይም ኖስቲኮች በዛ ዘመን እውቀት ማለት ነው። ኖስቲክ ማለት በግሪክ ወርድ እውቀት ማለት ነው እና በዛ ዘመን የነበረው ግን የሴሬንቲያን የእውቀት የሚባለው ኖስቲሲዝም የሚባለው ትምህርት
በዛ ዘመን የነበሩትን የማይነር ኤዥያ አብያተ ክርስቲያናት ፊት ለፊት ተጋፍጧቸው ነበር እና እነዚህም አማኞች ደግሞ ይህንን ዲፌንድ ለማድረጉ በጣም እየታገሉ የነበሩበት ዘመን ነው። ስለዚህ ባጭሩ ምን ይገባቸዋል? የኖስቲዝም ትምህርት ነበር፣ የሐሰት ትምህርት ነበረ። ኖስቲኮች ምንድን ነው የሚያስተምሩት? ኖስቲኮች የሚያስተምሩት ሰው ለመዳን ምን ያስፈልገዋል? እውቀት ያስፈልገዋል የሚል ነው። ስለዚህ በክርስቶስ በማመን ብቻ ሰው ምን አይድንም። በማመኑ ላይ ምን መጨመር አለበት? እውቀት፣ ፍልስፍና ገብቷቸዋል። ምርምርን አድ ማድረግ አለበት የሚል ነው። ስለዚህ ጳውሎስም ይሄንን ሞግቷል። የቆላስይስ መልእክት የተጻፈው ኖስቲዝሞችን ዲፌንድ ለማድረግ ነው። ሰው የሚድነው በምን ብቻ ነው? እስቲ እናንተም ንገሩኝ። ሰው የሚድነው በምንድን ነው? በማመን በሉስ፣ በማመን ብቻ በሉስ ይከዛ። አሜን። ስለዚህ ሰው የሚድነው ፌዝ አሎን ነው። ግን ፌዝ አሎን ብቻውን በቂ አይደለም። ፌዝ አሎን ኢን ክራይስት የሚል መጨመር አለበት። ሰው የሚድነው በማመን ብቻ ነው። ግን ዝም ብሎ በማመን ባገኘው በማመን አይደለም፣ በክርስቶስ በማመን ብቻ ነው ይላል። ጸጋው በእምነት ብሏቸዋል አድኗቸዋል ይላል። ለመዳን ምንም ፕላስ የለው። ለመዳን ማመን እናምነው ደግሞ ምንድን ነው? ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ ለእኔ ነው ብለን እንቀበል ነው ማለት ነው። ስለዚህ እውቀት፣ ፍልስፍና፣ አዲስ ትምህርት ታስታውሳላችሁ። ጳውሎስ ሲቃወሙ እናያለን። ይሄ እንደ ሶሎማን የሆነ ትምህርት እና የዚህ ዓለም ፍልስፍና የዚህ ዓለም ፍልስፍና አያድንም። አእምሮ ማወቁ ጥሩ ነው፣ መገንዘቡ ጥሩ ነው። ግን አብሶሉት ትሩዙ የእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃልና በወንጌል ላይ ደግሞ የምናገኘው ምንድነው ካላችሁ ለመዳን የምንችልበትን ጥበብ ነው የሚሰጡት ቅዱሳት መጽሐፍት እንጂ አእምሮን የሚያሳበጥ እውቀት አይደለም፣ ወይም ኢንፎርሜሽን አለ የሚሰጡ። አሜን አሜን በለው። ስለዚህ ይሄንን ዲፌንድ እያደረጉ የነበሩ አብያተ ክርስቲያናት ናቸው የማይነር ኤዥያ አብያተ ክርስቲያናት እና ይህንን ፊት ለፊት እየተጋፈጡ ነበር። ይህ የስተት ትምህርት ሌላው ከልክ ያለፈ ልቅነትንና ነፃነትን ፈንጠዝያን ይፈቅዳል። የኖስቲኮች የሚባለው ትምህርት የሴሬንቲያን የሚባለው የኖስቲዝም ትምህርት ከልክ ያለፈ ፐርፐስ ሊኖች ቃል የተጠቀሙት በልክ የሆነ ነፃነት ቢቢልካ አይደል? በነፃነት ልንኖር ክርስቶስ ነፃነት አወጣን ይላል። ስለዚህ በነፃነት እንድንኖር ነው ክርስቶስ ነፃ ያወጣን አይደል? ግን ደግሞ ከልክ አልፎ ፈንጠዝያ ውስጥ ከገባ ልክ አይደለም። ምክንያቱም እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ ማቴዎስ 11:26 እኔ ምን አደርጋችኋለሁ? አሳርፋችኋለሁ። በቃ ሸክማችሁ ከእናንተ ላይ ሰብራለሁ፣ ለነፍሳችሁ ረፍትን ታገኛላችሁ አለና በቃ እንደልባችሁ ኑሮ አለ። ቀንበሬን ደግሞ አሸክማችኋለሁ። ቀንበሬ ግን ልዝብ ነው፣ ቀሊል ነው። ስለዚህ ፍሪደም ምን አለው ማለት ነው? በርደን አለው። አሜን። የምንድን ነው በርደኑ ስትሉ ግን ቀሊል ነው፣ ለዝብ ነው፣ የመንፈሳዊ የሆነ ለቀንበር ነው የምንሸከመው። ስለዚህ እነዚህ ሰዎች ምን ይላሉ? በቃ እንደ ልብ ብትሆን ምንም ችግር የለም የሚል አይነት ነገር ማለት ነው። በዚህ ዘመን ማለት እንደ ልብ ብትሆን ምንም ችግር የለም፣ የፈለግከውን ብታደርግ ምንም ችግር የለም፣ የወደድከውን ብታደርግ ምንም ችግር የለም። ለዚህ ነው አንዳንድ ሎጎዎች፣ አንዳንድ እንትኖች አይታችሁ ከሆነ ጀስት ቱ ዱ ኢት ምን ዱላ ዋቴቨር ዩ ኒድ ጀስት ዱ ኢት ኖ ፕሮብሌም ራይት ነው ምልክቱ። በቃ አንተ ትገዛለህ አታውቀው። ሰምታችሁ ይላል። ስለዚህ ይሄ የዘመኑ የዚህ ዘመን አንዱ ንጽረተ ዓለም በዚህ የተቃኘ ስለሆነ እኛ የምናደርገው ሁሉ ለእግዚአብሔር ክብር ነው የምናደርገው። አሜን። እሺ እድገመው። አሜን በሉ። ሶስት ፕሪንሲፕል ከዚህ በፊት ነግራችኋለሁ። አንደኛ ቆሮንቶስ 6:8-10 6-8-10 ፕሪንሲፕል። ምዕራፍ 6 ላይ ጳውሎስ ምን ይላል? ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም። ስለዚህ ሁሉ ቢፈቀድልኝም ሁሉን አላደርግም። ምን ስለማይለኝ። ስለዚህ ጳውሎስ አንድን ነገር ለማድረግ ሲነሳ አንድን ነገር የሚያደርገው ይጠቅመኛል ወይንስ አይጠቅመኝም ብሎ ነው። አንድ ምዕራፍ 8 ላይ ስትመጡ ደግሞ ሌላ ፕሪንሲፕል ይነግረናል። ምን ይነግረናል? ለጣዖት የተሰዋ ስጋ ምናምን ይለናል፣ ያነሳል አይደል? የሚበላ ግን ለማን ክብር ይብላል? ለእግዚአብሔር ክብር ይብላል። ስለዚህ የማደርገው ነገር እግዚአብሔር ያከብራል ወይንስ አያከብርም ብለን የምናደርገው። ከዛ ደግሞ 10 ላይ ስትመጡ ደግሞ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉ ይላል። ስለዚህ ፕሪንሲፕል በጣም መያዝ አለብን። ነፃነት፣ ከመጠን ያለፈ ነፃነትን መመኘት በኃጢአት አረንቋ ውስጥ እንድንወድቅ ያደርገናል። ስለዚህ ነፃነት በርደን ሊኖረው ይገባል። ጆን ማነው ዊስሊ እንደዛ ይላል። እንደገና ሙኑሮም ማይልስ ሙኑሮም ራሱ እንደዛ ይላል። ፍሪደም ኢዝ ሰምታይምስ በርደን ይላል። ነፃነት አንዳንድ ጊዜ ቀንበር አለ። ስለዚህ ነፃነታችሁ ቡርቅቅ እንዲል አልፈለገማ እግዚአብሔር እንደዛ በነፃነት ኑሩ። ግን ደግሞ እንደ እግዚአብሔር ቃል ነው ነፃነታችንን ማኔጅ የምናደርገው።
አሜን። እሺ አንዳንዱ ቀስ እያለ ነው ቤት የሚገባው። እንደ ልብ እንድትኖር እግዚአብሔር አልፈለገም፣ እንደ ልቡ እንጂ። እንደ ልብ ኖረህም አታውቅም። ከሳልቬሽንም በፊት የምትኖረን የነበረው በአየር ላይ እንዳለው አለቃ ፈቃድ ነው። እንደ ልቡ ነበር የሚያኖረን።